መድፈኞቹ በስተመጨረሻም ለረጅም ሳምንታት ስማቸው ሲያያዝ የነበረውን የአንድ የተጫዋች ዝውውርን ሊያጠናቅቁ እንደተቃረቡ በርካታ ታማኝ የመረጃ ምንጮች እየዘገቡ ይገኛሉ። ይሄ ተጫዋች ማን ነው? ከዚህ ቀደም ስለሱ በደንብ መረጃ አድርሻችኋለሁ። ዛሬም የምነግራችሁ ይሆናል። ታዲያ እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ቪዲዮ ላይክ እና ሼር ማድረግም እንዳይረሳ እላለሁ። ክሪስቶር ዞሊስ ስለዚህ ተጫዋች ነው ዛሬም የምናነሳው። ክሪስቶር ዞሊስ እጅግ በጣም ሳይጠበቅ ወደ አርሰናል ይመጣል ተባለ። ከዛ በኋላ ደብዛው ሙሉ ለሙሉ ጠፍቶ ሳምንታት ከረሙ። ለምን ይሄ ተፈጠረ የሚለው ማነጋጋሪ ጉዳይ ነበረ። መጀመሪያ አካባቢ ትዝ የሚላችሁ ከሆነ ለአርሰናል እጅግ በጣም ቅርብ ከሆኑ መረጃ ምንጮች መካከል ለሌሎች ቡድኖችም በዝውውር መስኮቱ ምናልባትም ከፋብሪዚዮ ሮማኖ በኋላ ሊነሳ የሚችለው ስም ዴቪድ ኦርንስታይን ነበረ ይህንን መረጃ ይዞት ወጥቶ የነበረው። ታዲያ ክሪስቶር ዞሊስ ወደ አርሰናል ይመጣል የሚለው መረጃ ሲወጣ በርካቶች የተጫዋች ማን ነው ሲሉም ጠይቀው እንደነበር ይታወሳል። በክለብ ብሩጅ የሚጫወተው በክለብ ብሩጅ ቤት ደግሞ እጅግ በጣም ድንቅ ሲዝኖችን ላለፉት ዓመታት ሲያሳልፍ የነበረው በ2025-26 22 ጎል እና 29 አሲስት ማድረግ የቻለው ባሳለፍነው የውድድር ዓመት ማለት ነው። 2024-25 21 ጎል እና 14 አሲስት፣ 2023-24 24 ጎል እና 8 አሲስት ማድረግ የቻለ ተጫዋች ነው። እንደነ ቁጥሮች ስትሰሙ በዚህ ወቅት በተለይ ደግሞ በ35 ሚሊዮን አካባቢ ነው አርሰናል ኦልሞስት የዚህን ተጫዋች ዝውውር ለማጠናቀቅ እየሰራ ነው እየተባለ የሚገኘው። የዞሊስን የተሰሎንቄ ተወላጅ ነው የተጫዋች እንዳልኳችሁ በግሪክ ማለት ነው። ይህንን እንዲህ አይነት ዝውውር ስትሰሙ ብዙ ጊዜ በተለይ ደግሞ ከፍተኛ ጎል አስቆጣሪ የሆነ ዊንገር ከረንትሊ በተለይ በእግር ኳሱ ዓለም እየጠፋ እንደሆነ እየተመለከትን እንገኛለን። በቅርብ ጊዜ ምናልባት የፓሪስ ሰን ዠርሜኖቹ የፊት መስመር ተጫዋቾች የበለጠ በዚህ ቦታ ላይ ጎል እያስቆጠሩ ተመለከትናቸው እንጂ አንድ ዊንገር የበለጠ ከ10 ጎል ከደረሰ በጣም ተአምሮ ነው ሲወራ እንመለከታለን በአንድ የውድድር ዓመት። እርግጥ ነው በቤልጅየም ሊግ የሚጫወተው ገና ወጣት ተጫዋች ነው። ፕሮፋይሉን ስትመለከቱት በተለያዩ ቡድኖች ተጫውቷል። በኖርዊችም ወደ ሻምፒዮንሺፑ መጥቶ የተጫወተበትን ወቅት ማስታወስ ይጠበቅብናል። ነገር ግን እያንዳንዱ አንድ ዊንገር ማድረግ ያለበትን ኳሊቲ ከግራ ክንፍ እየተነሳ መጫወት ይችላል። ከዛ በኋላ በቀኝም ይጫወታል። በጣም ድንቅ ድሪብለር፣ አንድ ለአንድ ግንኙነቶችን ማሸነፍ የሚችል አይነት ተጫዋች ነው እና ቁጥሮችን ስትመለከቱ ያው አንዳንድ ሰዎች ከክለብ ብሩጅ ኦልሞስት በቤልጅየም ሊግ የሚጫወት ነው ብሎ ሊያጣጥሉት ይፈልጋሉ። ግን ይህንን ተጫዋች ብዙዎች ኖቲስ ሊያደርጉት የሚገባው በሻምፒየንስ ሊግ ባለፉት ጊዜያቶች ላይ ሲያሳይ የነበረው ፐርፎርማንስ ላይ ይመስለኛል። በክለብ ብሩጅ ቤት በነበረበት ሰዓት ላይ ሻምፒየንስ ሊግ ጨዋታዎች ላይ ነጥሮ የሚወጣ አይነት ኮከብ እንደነበር ተመልክተናል። ሻምፒየንስ ሊግ እና ክለብ ብሩጅ በተለይ ለቅርብ ዓመታት እንደሚታወሰው በጣም ትልልቅ ቡድኖችን እንኳን ሲገዳደር እንመለከታለን። ይሄ ቤልጅየም ሊግ ቲም ማለት ነው። ታዲያ በዛ ቡድን ውስጥ ታዲያ ለውጦችን ከሚፈጥሩ ተጫዋቾች መካከል አንዱ ክሪስቶር ዞሊስ ነበረ። ዞሊስ በጣም ኳሊቲ ያለው ተጫዋች ነው፣ ምንም ጥያቄ የለውም። ለዛ ነው አርሰናል አይን ውስጥም ሊገባ የቻለው። በጣም ማንም ቡድን ሳይመለከተው ነው ከአርሰናል ጋር ሩመሮች ሲነሱ የነበረው። በቅርብ ደግሞ ኦልሞስት አሁን ላይ ዘሰን ያወጣው መረጃ ይመስላኛል በደንብ ታማኝ እየሆነ የመጣው። እንግዲህ ይዞት በወጣው መረጃ መሰረት ኦልሞስት አርሰናል የ35 ሚሊዮን ፓውንድ አካባቢ ዝውውሩን እንደሚያጠናቅቅ ይጠበቃል። ይህ ከተፈጸመ በኋላ ደግሞ ዞሊስ ወደ ለንደን በማቅናት የሕክምና ምርመራውን አጠናቆ ውሉን ይፈርማልም እየተባለ ነው የሚገኘው። የዞሊስ መምጣት በመጀመሪያ የሚመለከተው አሁን ላይ እናንተ የአርሰናል ደጋፊዎች በተለይ ደግሞ እንደምትፈሩት አይነት አይደለም። ምክንያቱም ይህ ተጫዋች የሚመጣው በቋሚነት የአርሰናልን የግራ ክንፍ ቦታ ሊተካ የሚችል አይነት ተጫዋች አይደለም። ሊያንድሮ ትሮሳርድ ኦልሞስት ወደ ቤሽኪታሽ የሚያደርገው ዝውውር በቅርብ እንደሚጠናቀቅ ይጠበቃል። ይህንንም ተከትሎ ነው ዞሊስ ወደ አርሰናል የሚመጣውና የሊያንድሮ ትሮሳርድ ተተኪ ይሆናልም ተብሎ የሚጠበቀው። ከ35 እስከ 45 ሚሊዮን ፓውንድ አካባቢ ዝውውሩ ሊጠናቀቅ ይችላል። ካሉት ቁጥሮች አንጻር በተለይ ደግሞ በቅርብ እንደሚታወቀው የአርሰናል ስካውቲንግ ሲስተም እጅግ በጣም ትልቅ እንደሆነ ይታወቃል። ታለንቶችን በደንብ መሰብሰብ ይችልበታል። ስለዚህ ታማኝነቱ ከፍ ያለ እንደሆነ ይታወቃል። ከግሪክ የሚወጡም አንዳንድ መረጃዎችን ስመለከት ነበር በቅርብ። በነገራችን ላይ የበለጠ አሁን ስለ አንድ ተጫዋች ዝውውር መስኮት ዜና መስማት የምትፈልጉ ከሆነ ጂኦግራፊካል ሎኬሽኑን የበለጠ ማጣራት ያለባችሁ ይመስለኛል። እኔም በዚህ አምናለሁ። ምክንያቱም አሁን ኮስታስ ሊያኖስ የተባለው ግሪካዊ ጋዜጠኛ በቅርብ እንግዲህ ኦልሞስት ለመፈጸም ቅርብ እንደሆነ ይሄ ዝውውር ሲዘግብ ነበር ወደ አርሰናል የሚያደርገው ማለት ነው። ይሄ የሚሆንበት ምክንያት ያው እመኑ የምላችሁ ኦልሞስት ግሪካዊ ነው ተጫዋቹ። ስለዚህ የግሪክ የመረጃ ምንጮች የበለጠ ከተጫዋቹ ወኪሎችም ጋር ቢሆን ኮኔክሽኖች ይኖሯቸዋል። ስለዚህ ሊያኖስ ኮስታስ ያወጣው መረጃ በደንብ መመልከት ያለብን ይመስለኛል ማለት ነው። የበለጠ ኦልሞስት ተጫዋቹ በግል ጥቅማ ጥቅም ዙሪያ ከአርሰናል ጋር ከስምምነት ይደርሳል ተብሎ ሲጠበቅ የነበረ ነው። ምንም
ችግር የሚፈጥር አይደለም። ዘገነር ብሎግም ቢሆን በነገራችን ላይ የዞሊስ ዝውውር ላይ ኦልሞስት የሚገፉበት እንደሆነ ላለፉት ሳምንታት ሲዘግብ እንደቆየ ማስታወስ አለብን። የዞሊስ ዝውውር ኦልሞስት ወደ መጠናቀቁ የሚመጣ ይመስለኛል። አሁን ላይ የዞሊስ ዝውውር ለምን ዘገየ የሚለውን ስንመለከት የበለጠ እንደሚታወቀው በዝውውር መስኮቱ የመጀመሪያ ግቦቻችሁ ላይ ፎከስ ማድረግ ያለባችሁ ይመስለኛል። ለዚህ ነው አርሰናሎች ላለፉት ሳምንታት የመጀመሪያ ግባቸው ዞሊስን አድርገው ሲንቀሳቀሱ ያልነበረው። ምክንያቱም በዝውውር መስኮቱ ቅድሚያ ሰጥታችሁ የምትፈጽሙ ዝውውር ትልቅ ወጪ ሊያስወጣችሁ የሚችል እንደሆነ ይጠበቃል። እሱንም ቢሆን አርሰናሎች ሲያከናውኑ ባናይም አሁንም ግን ከመጋረጃው በስተጀርባ ያልተጠናቀቁ ነገር ግን ብዙዎቻችን ያልሰማናቸው ዝውውሮች አሉ። አሁን የሞርጋን ሮጀርስ ኦልሞስት በቅርብ አርሰናል የመጀመሪያው ኦፈር ያቀርባል ተብሎ ይጠበቃል። የብሩኖ ጊማሬዥም ዝውውር አርሰናል ኦልሞስት ሊያጠናቅቀው በጣም እየለፋበት ያለ ዝውውር ነው። ተጫዋቹም ቢሆን ለኒውካስትል ዩናይትዶች በአርሰናል ቤት መቀላቀል እንደሚፈልግ ነግሯቸዋል። የዞሊስ ግን ካያችሁ በአጠገቡ በጣም ያንዣብ ብዙ ሩመሮች የሉም። ኦልሞስት ከቤልጅየሙ ቡድን ጋር ቀድሞውንም ንግግር ያደረገ ይመስል ነበር። ምክንያቱም ወር ነው አርሰናል ከዚህ ተጫዋች ጋር ስሙ እየተያያዘ ከቆየና ዴቪድ ኦርነስታይን ያንን መረጃ ካወጣ ማለት ነው። ስለዚህ አርሰናሎች በቅድሚያ ገፍተው ያልሄዱበት በፍጥነትም ለማጠናቀቅ ያልጣሩት ቀድሞውንም የተደረገ ዲል ያለ ይመስል ስለነበር ይመስለኛል። በግሌ እንደሚታወቀው ተጫዋቹ በጣም ፈጣን ነው። ከግራ ክንፍ እየተነሳ ለፕሪሚየር ሊጉ የሚፈልገውን አይነት ኳሊቲ ያሟላ አይነት ነው። ፍጥነትን በጣም ድንቅ ጎል አስቆጣሪነት ጋር ያዘ። ፋይናል ሰርድ ላይ በተደጋጋሚ የሚደርስ አሲስቶችን የሚያደርግ እንዳልኳችሁ ባሳለፍነው የውድድር ዓመት ብቻ ያደረገው የአሲስት ቁጥር አስደንጋጭ ነው። 29 አሲስት ከ22 ጎልን የያዘ ተጫዋች ነው። እርግጥ ነው በፕሪሚየር ሊግ መጥቶ ይህንን ፕሩቭ ማድረግ ይጠበቅበታል። አሁን እንደዚህ አይነት ቁጥሮች ቪክተር ዮኬሬሽ ባሳለፍነው የውድድር ዓመት እንደሚታወሰው ትልቅ ቁጥር ነበረው በስፖርቲንግ ሊዝበን ቤት። ወደ አርሰናል ሲመጣ ግን ያንን አላስመለከተንም። ያው ከቲሙ ሲስተም ጋር መላመድ ይጠበቅባቸዋል። ዞሊስ መጥቶ በቀጥታ ይሰካል ማለት አይደለም። ነገር ግን 35 ሚሊዮን ፓውንድ እንደው ይሄ ተጫዋች መጥቶ ምናልባትም 10 ጎል እና 10 አሲስት በአጠቃላይ በውድድር ዓመቱ አድርጎ ቢያጠናቀቅ እንኳን መጥፎ የሚባል አይነት ቁጥር አይደለም። ምክንያቱም 35 ሚሊዮን ፓውንድ በዚህ ሰዓት በገበያው ማንን ሊገዛ ይችላል የሚለው ጥያቄ ውስጥ የሚገባ ጉዳይ ስለሆነ ማለት ነው። ስለዚህ ይህንን ተጫዋች በደንብ መመልከት ያለብን ይመስለኛል። በጣም ፕሬስ በሚያደርግበት ሰዓት ላይ ድንቅ እንደሆነ ብዙዎች ይናገሩለታል። የመከላከል ስራዎቹ ላይ ጥያቄ ይገባል። ያው በፓኦክ ቤት ነው የእግር ኳስ ህይወቱን የጀመረው በግሪክ በተወለደበት ማለት ነው። ከዛ በኋላ 2001 ላይ በኖርዊች ቤት የተጫወተበት አጋጣሚ ነበር። በሚገባ በኖርዊች ቤት ደቂቃዎችን አግኝቷል ወይ የሚለው ጥያቄ ውስጥ የሚገባ ነው። የበለጠ ራሱን ያሳየበት ጊዜ በፎርቱና ዶሰንዶልፍ እንደሆነ በጀርመን ይናገሩለታል ብዙዎች። ያው ከጀርመኑ ቡድን ድንቅ ሲዝን በኋላ በቡንደስሊጋ 2 ባደረገው ወቅት ድንቅ ብቃቱን ካሳየ በኋላ በአንድ የውድድር ዓመት 20 ጎሎችን ካስቆጠረ በኋላ ወደ ክለብ ብሩዥ የሄደበትን ወቅት ነው ብዙዎች የሚያስታውሱት። በክለብ ብሩዥ እኔ ነኝ ያለ ሲዝን ያሳለፈው በአጠቃላይ ምርጥ የሚባል እንቅስቃሴን ሲያሳይ ነበረ። አርሰናሎች ያው ቀደም ብለው ይህንን ተጫዋች ስካውት አድርገውታል። እነ ዴቪድ ኦርነስታይን እነ ፋብሪዚዮ ሮማኖ ኦልሞስት ይሄ ዝውውር የመጠናቀቁ ጉዳይ አይቀሬ እንደሆነም ሲዘግቡ እንደቆዩ ማስታወስ ያለብን ይመስለኛል። ዞሊስ የበለጠ በአርሰናል ቤት የተፈለገበት አንደኛው ምክንያት ለማስታወስ ያክል እጅግ በጣም ጠንካራ የሆነ ወርክ ሬት አለው። እንደሚታወቀው ትልቅ ፕሬሲንግ ማለት ነው። በዚህ ላይ ከፊት ለፊት መከላከል ነው መጀመር ያለበት። አሁን አርሰናል የበለጠ በማጥቃት እንቅስቃሴ ላይ ዴብዙን ለማስፋት የሚመጣ አይነት ተጫዋች ነው እንጂ በዛ ቦታ የመጀመሪያ እቅዳቸው ባርኮላ ወይም ደግሞ ሞርጋን ሮጀርስ እንደሆኑ ማስታወስ ይጠበቅብናል። በጣም ጎሎችን የሚያስቆጥር አይነት ተጫዋች ስለሆነ በአርሰናል ቤት ደግሞ ከክንፍ መስመር እየተነሳ ጎል የሚያስቆጥሩ ተጫዋቾች እጥረት አለ። ባሳለፍነው የውድድር ዓመት እንኳን ያለውን ስታተስ ብትመለከቱት ከጎል አስቆጣሪዎች ኦልሞስት በጣም አነስተኛ ሆኖ ታገኙታላችሁ። ለዚህ ነው አርሰናሎች አሁን ላይ እንዲህ አይነት ተጫዋቾችን ስካውት እያደረጉ የሚገኙት። አርሰናል ያው የመጀመሪያ ታርጌቱ እንዳልኳችሁ ነው። ነገር ግን ይሄ ተጫዋች ባካፕ ቢሆንም ራሱ በደንብ የሚያሳይ ከሆነ በቋሚነት የማፋለምበት ምንም ምክንያት የለም። የበለጠ አርቴታ የጨዋታ እድሎችንም ይሰጠዋል ተብሎ ይጠበቃል። በቤልጅየሙ ቡድን ያሳየውን ኳሊቲ በአርሰናል ይደግመዋል የሚለው ጥያቄ ውስጥ የሚገባ ጉዳይ ነው። ነገር ግን በሚቀጥሉት ቀናቶች ምናልባት ይህንን ዝውውር ሂር ዊ ጎ የሚለውን ስም ልንሰማ እንችላለን ተብሎ ይጠበቃል። ከፋብሪዚዮ ሮማኖ ቀደም ብሎ አርሰናል የዚህኛው የክረምት የዝውውር መስኮት ስራውን በኤሊያን ሜስሌየር ጀምሯል። ከዛ ደግሞ ብሩኖ ጉማሬዝ ከኦልሞስት ከዞሊስም ቅድሚያ
ሊፈርም ይችላል ተብሎ ይጠበቃል። ምክንያቱም በ5 ዓመት ውል ከአርሰናል ጋር ተስማምቷል እንደሚታወቀው ተጫዋቹ። ስለዚህ ሌሎች ዲሎችን ካጠናቀቀ በኋላ አርሰናል የሚመጣበት አይነት ቢመስልም ነገር ግን ተጫዋቹ ቀላል የሚባል ዝውውር እንዳልሆነ ለአርሰናል ማስታወስ ይጠበቅብናል። በጣም ኳሊቲ ያለው አይነት ተጫዋች ነው። ስለዚህ የሚቀጥሉት ቀናቶች ላይ አብረን ሁሉንም የምንመለከት ይሆናል። አብራችሁኝ እስከዚህ ደቂቃ ስለቆያችሁ በጣም አመሰግናለሁኝ። ሰሞኑን ጠፍቻለሁ፣ በጣም ይቅርታ። በግል ጉዳይ ህመም አጋጥሞኝም ስለነበረ በደንብ ለእናንተ መረጃዎችን ማድረስ አልቻልኩኝም። ከዚህ በኋላ ተከታታይ ቀናት ወደ እናንተ መረጃዎችን እንደማደርስ ቃል እገባለሁኝ። አብራችሁኝ እስከዚህ ደቂቃ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።